ሰላም የህቃና ዜና ቅምሻ ነው የዕለቱ ዋና ዜናዎች የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያደርገውን የአጀንዳ ማሰባሰብ የምክክር መድረክ በመጪው ቅዳሜ እንደሚጀምር አስታወቀ። ኮሚሽኑ ዛሬ በኦፊሴላዊ የፌስቡክ ገጹ ባወጣቸው ጽሁፎች ለምክክር መድረኩ ከበጎ ፈቃደኛ ወጣቶች ጋር ውይይት እያደረገ እንደሚገኝ እንዲሁም የቦታ ዝግጅት እያከናወነ መሆኑን አስነብቧል። መድረኩን ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ እንደሚያካሂድም ኮሚሽኑ ጠቁሟል። ከ15 ቀናት ገደማ በፊት በዋና ኮሚሽነሩ ፕሮፌሰር ፍናሪያ የተመራ የኮሚሽኑ ልኡክ ወደ አማራ ክልል ባህር ዳር ከተማ አቅንቶ የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጉ ይታወሳል። ኮሚሽኑ ውይይቱን አስመልክቶ በወቅቱ ባወጣው መግለጫም ከኮሚሽኑ የቅርብ ጊዜ የሥራ ዕቅዶች መካከል አንዱ በአማራ ክልል የአጀንዳ ልየታ የምክክር ምዕራፍ ማካሄድ ስለመሆኑ ለክልሉ አመራሮች ተገልጾ እንደነበር መዘገቡ ይታወሳል። እንዲሁም ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካዊ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልኡኩ ጠይቆ ነበር። በተጨማሪም በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም በአጽንኦት እንደተጠየቀ መገለጹ ይታወሳል። የክልሉ ርዕሰ መስተዳድር በበኩላቸው ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸው ጥያቄዎች በክልሉ መንግስት በኩል ተገቢውን ትኩረት እንደሚሰጣቸው ተናግረው ነበር። ኮሚሽኑ የአጀንዳ ማሰባሰብ መድረኩን በመጪው ቅዳሜ እንደሚያካሂድ ዛሬ ሲገልጽ የጠየቃቸው ጥያቄዎች መመለስ አለመመለሳቸውን የገለጸው ነገር የለም። የአዲስ አበባ የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የተሽከርካሪ ዓመታዊ የቴክኒክ ምርመራ እንዲያደርጉ ውክልና ከሰጣቸው ተቋማት ውስጥ የጎላ ክፍተት ተገኝቶባቸዋል ባላቸው 24ቱ ላይ ፈቃድ መሰረዝን ጨምሮ የተለያዩ እርምጃዎች መውሰዱን ገለጸ። ባለስልጣን መስሪያ ቤቱ ብቃቱ የተረጋገጠ ተሽከርካሪ ከተማው ላይ እንዲኖር ማድረግ በህግ ከተሰጠው ስልጣንና ተግባር ውስጥ አንዱ መሆኑን አስታውቋል። በዚህም መሰረት ብቁ ተሽከርካሪ በከተማዋ ላይ እንዲኖር ለማድረግና በተሽከርካሪ ቴክኒክ ችግር ምክንያት የሚከሰቱ የትራፊክ አደጋዎችን ለማስቀረት ዓመታዊ የቴክኒክ ምርመራ ለሚያደርጉ ተቋማት ውክልና እንደሚሰጥ አስታውቋል። ተቋሙ ውክልና የሰጣቸውን ተቋማት በዝርዝር መመዘኑንና ግምገማ ማድረጉን ያስታወቀ ሲሆን ከነዚህ መሃል የጎላ ክፍተት የተገኘባቸው 24 ተቋማት ላይ ከመጨረሻ ማስጠንቀቂያ እስከ ፈቃድ ስረዛ የሚደርስ እርምጃ መውሰዱን አስታውቋል። ከነዚህም ተቋማት መካከል የጎላ ጉድለት ታይቶባቸዋል ያላቸውን 2 የምርመራ ተቋማት ፈቃዳቸው መሰረዙን፣ 4 ተቋማት ክፍተታቸውን እስኪያርሙ ለ3 ወራት፣ 6 ተቋማትም እንዲሁ ክፍተታቸውን እስኪያርሙ ለ1 ወር እንዲታገዱና ስራ እንዲያቆሙ እንደተደረገ ገልጿል። እንዲሁም 12 ተቋማት ደግሞ የመጨረሻ ማስጠንቀቂያ ተሰጥቷቸው በአሰራራቸው የተስተዋሉትን ጉድለቶችን በ1 ወር ውስጥ በአስቸኳይ እንዲያርሙ ውሳኔ መተላለፉን አክሏል። የሱዳን ፈጥኖ ደራሽ ልዩ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ጦራቸው ከካርቱም ለቆ መውጣቱን አመኑ። ዳጋሎ ካርቱም በተቀናቃኛቸው እጅ መውደቋን ተከትሎ ጦራቸው ከካርቱም መውጣቱን እሁድ ዕለት ለታጣቂዎች ባደረጉት ንግግር መግለጻቸውን አዣንስ ፍራንስ ፕሬስ ዘግቧል። በማህበራዊ ሚዲያ ባስተላለፉት ንግግራቸው ከካርቱም ለቀን መውጣታችንን አረጋግጣለሁ ያሉት ጀነራል ዳጋሎ ነገር ግን በጠንካራ ቁርጠኝነት እንመለሳለን ሲሉ ዝተዋል። ዳጋሎ ጦራቸው ከካርቱም መውጣቱን ያስታወቁት ተዋጊዎቻቸው ከከተማዋ ለማፈግፈግና እጅ ለመስጠት እንደማያስቡ ባስታወቁ በሶስተኛው ቀን ነው። ዳጋሎ በትላንቱ ንግግራቸው ከሱዳን ጦር ጋር የሚደረግ ድርድር እንደማይኖርም አስረግጠው ተናግረዋል። ከጦሩ ጋር በሂደት ላይ ያሉ ድርድሮች አሉ ብለው የሚያስቡ ሁሉ ተሳስተዋል ያሉት የፈጥኖ ደራሽ ልዩ ኃይሉ መሪ ከሱዳን ጦር ጋር ስምምነትም ሆነ ውይይት እንደሌላቸው ገልጸው ከጦሩ ጋር የሚግባቡበት ቋንቋ የጦር መሳሪያ እንደሆነ ተናግረዋል። የሱዳን ጦር መሪ አብዱል ፈታህ አልቡርሃን ባለፈው ረቡዕ ካርቱም ባለው ፕሬዝዳንታዊ ቤተ መንግስት ተገኝተው ጦራቸው ዋና ከተማዋን ሙሉ በሙሉ መቆጣጠሩን መግለጻቸው ይታወሳል። በዚሁ ወቅት ለልዩ ኃይሉ ይቅርታ እንደማያደርጉና እንደማይደራደሩ ገልጸው ድሉ ሙሉ የሚሆነው የመጨረሻው አማጺ ከሱዳን ጠረፍ ሲወገድ ብቻ ነው ብለው ነበር። ምንም እንኳን ጦሩ ካርቱምን ቢቆጣጠርም ከአፍሪካ በትልቅነቷ ሶስተኛ የሆነችው ሀገር በጦርነት ለሁለት ተከፍላለች። የሀገሪቱ ጦር ምስራቅና ሰሜን የሀገሪቱን ክፍል ሲይዝ፣ ልዩ ኃይሉ ደግሞ በምዕራብ የሚገኘውን ሰፊውን የዳርፉር ክልል እንዲሁም የደቡቡን የሀገሪቱን ክፍል ይቆጣጠራል። የሱዳን ጦር መሪ ጄኔራል አብደል ፈታህ አልቡርሃን እና የፈጥኖ ደራሽ ልዩ ኃይሉ መሪ ጄኔራል
ጀነራል መሐመድ ሐምዳን ዳጋሎ መካከል ልዩ ኃይሉን ወደ ጦሩ የመቀላቀል ጉዳይ ላይ ባለመግባባታቸው ከ2 ዓመት ገደማ በፊት የሱዳን ጦርነት መቀስቀሱ ይታወሳል። ሁለቱ የጦር መሪዎች በወቅቱ ሱዳንን በሚመራው የሉዓላዊ ሽግግር ምክር ቤት ፕሬዝዳንትና ምክትል ሆነው ያገለገሉ የነበረ ሲሆን ጀነራል ዳጋሎ ከጦርነቱ በኋላ ከምክትል ኃላፊነታቸው ተነስተዋል። ከተጀመረ 2 ዓመት ሊደፍን 2 ሳምንት የቀረው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን 12 ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሏል። ጦርነቱም የዓለማችን እጅግ የከፋ ረሃብና መፈናቀልን እንዳስከተለ የተባበሩት መንግስታት ድርጅት ገልጿል።